ቪዲዮ ልካችሁልኝ ታውቃላችሁ። ግለጡት። ማን እንደሆነ አላውቅም። ድሮ ቀርጾ የላከልኝ ሰው አለ። እኔና ሙሴ እያፈዘዝን ሴት ደፋሪ ነበርን ፈረንሳይ ለጋ ሲሆን ብሏል። የዲያቆን አፍዛይ ነው አይታየኝም። እና እውነታው ይሄ ነው። እነዚህ ሰዎች ግን ምንም የሚያሰጉን አይደለም። ማውረድ እንችላለን። በነገራችን ላይ እኛ ከተባበርን ማለት ነው ማውረድ በደንብ መውረድ ይችላሉ። ከስር ከተሰራባቸው እኔ አሁን ከስር ነው የምሰራባቸው ልክ ዩቲዩብ ላይ እንዳስወ እና እውነታው ይሄ ነው። እግዚአብሔር ያክብርልን። ግን በዛ ያሉ ቤተሰቦች ቀለሜ እንግዲህ አይጀግንም አይመጣትም እንጂ ኢትዮጵያ አይተውትም። በግልጽ መነግራችሁ ማለት ነው። እና እውነታው ይሄ ነው። ገድሉ ስላልከኝ ወንድም እኛ እኮ አንድ የሆነ ተራ ሰው እኮ የጻፈውን ነው እንጂ መጥምቁ ዮሐንስማ የኛ እኮ ዋና ነው። እናንተ ራሱ ጁን 24 ወይም ሐምሌ 17 ታከብሩት አይደለም እና አጥኑ። ኦርቶዶክስ ንዱም ቤተክርስቲያን ነች። ማንም ተራ ሰው እንደፈለገ ሰው የሆነ ቀን ዲያቆን ስለነበረ እንደው ዲያቆን ነኝ ብሎ ፎቶውን ሁሉ እኮ አሳይተናል እኮ እና ከሁሉ በላይ የፓስተር ብርሃኑ ቆሪቾን ሚስት ባለውለታውን አፉንና ቂጡን እየጠረገች ያስተመመችው ሴትን ስትሞት እግዚአብሔር ነፍስሽን ይማር ያላለ ጨካኝ ቆሻሻ ሰው ነው ቀለሜ። እውነታዊ ነው። አመሰግናለሁ። እናመሰግናለን። እግዚአብሔር ይስጥልን። ፍቅረ ኢየሱስ ኤክስ ቀጥል። እሺ ሰላም ቢኒ። ሜቢ አንድ ኪሪየስ የሚያደርገኝ ነገር አለ ከስም ጋር ተያይዞ ያው ቀይር ያለው ያለበት ነገርና ብዙ ጊዜ የመጀመሪያ ሰሞን ላይ ሲል የነበረው ቀለመወርቅ የሚሉን የቤተክርስቲያን ዲያቆናት ናቸው ብሎ ለረጅም ጊዜ ክሌም ያደርግ ነበርና ግን በቀደም ኮተቤ ክፍለ ከተማ በህጋዊ መንገድ እንዳስቀየረም ሲናገር ነበርና ይህን ያህል ፕሬስ አድርጎ ስሙን ማስቀየር ያስፈለገበት እንትን ምንድን ነው? ዲናይስ ማድረግ የፈለገውና እንደ ኒክኔም እንደ ቅጽል ስም አድርጎ ኢንሲስት ያደረገበት እንትኖች ምንድን ናቸው? ዲናይ ማድረጉ ሞር ሌላ ሰስፔሽን ኦር ደግሞ አይደንቲቲ ሃይድ የሚደረግበት ብዙ ሪዝኖች አሉ። አንደኛው ያው ፍሮድ ነው ኦር ከወንጀል ጋር የተያዘ ሲሆን ነውና እኔኛውም ከስሙ ጋር ያለውን እንትን ኪሪየስ የሚያደርገኝ ነው። ይጠቅመኛል አይጠቅመኝም አይዶንት ኖ። ግን በዛው ልክ እውነታው ምንድነው ውሸቱ እስከምን ያህል ነው የሚለውን የራሱን ማንነት ዲናይ እስከሚያደርግ ድረስ እንዲህ ያደረገው ምንድነው በጣም ኪሪየስ የሚያደርገኝ ነገር ነው። ቅድም ከስም ጋር ተያይዞ ልመልስልህ። ፕሮቴስታንት ውስጥ አንድ በጣም አስቂኝ ነገር ልንገርህ። ለምሳሌ አሁን ብድግ ይሉና አሁን አንድ መንግስቱ ኃይለማርያም የሚባል ልጅ አለ። ለምሳሌ ጎተራ አካባቢ ቶማስ ጋር የነበረ ልጅ ስሙ ምን ሆነ ተቀየረ መሰለ? መንግስቱ ኃይለማርያም ነው ትክክለኛ ስሙ። ኤልሳ ተባለ። ፍርድ ቤት ሄዶ እኮ አይደለም ኤልሳ እኮ ያስባለው። ለምሳሌ ፓስተር አሸብር የሚባል አለ። በጣም የኔ ወዳጄ ማለት ነው። ቶማስ ምትኩ ነው የሚያደርገው። ሙሴ አለው። በደንብ ስማ፣ ያሸብር የሆነውን ማለት ነው። አሁን ቀለሜ ኤርሚያስን መሆን ይፈልጋል የመጽሐፍ ቅዱሱ። ለዚህ እኮ ነው አልገባህም። ኤርሚያስ ምዕራፍ 3 ቁጥር 16 አይደለ ስለ ታቦቱ የሚያነሳው? እዛው ጋር እኮ ስለማምላክ የሚያነሳው አለ። እሱን ትቀበለዋለህ ብትል አይገባውም። እና ምንድነው በፕሮቴስታንቱ ዝም ብሎ በደግ ተብሎ ለምሳሌ ባልቻ የነበረ ሰውዬ ጆሹዋ ይላል ስሙን ማለት ነው፣ ያለ ፍርድ ቤት ማለት ነው። ይሄ ጠባይ አለ በነገራችን ላይ ማለት ነው እንጂ ቀለሜ አንድ እውነተኛ ነገር የምነግርህ ቀለሜ ትክክለኛ ስሙ ኤርሚያስ። በደንብ ስማኝ። ኤርሚያስ አሁን እሱ ማን ነው የሚለው? ኤርሚያስ ነው ስሜ ይላል አይደለ? እሺ በዛ ሀገር እንዴት ነው አጠራሩ ብለህ ማሰብ አለብህ።
ቀለመወርቅ አይተንፍሱ አበበ ነው ስሙ። ቀለመወርቅ አይተንፍሱ አበበ ነው አይደለ? የኢትዮጵያ ስሙ። ወደ ፈረንጅ ሀገር ሲኬድ ማን ነው የሚቀድመው? ንገረኝ እስኪ። ፈረንጅ ሀገር ያላችሁ አይተንፍሱ በእንትን በላስት ኔም ፎርማሊ ለመጥራት አይተንፍሱ ተብሎ ነው አይደለም? ከዛ ደግሞ ስሙ ቀለመወርቅ አይተንፍሱ አበበ ነው አይደለ? የስ ሶሪ ያ ሚድል ኔም ተጠቀምኩ። አበበ ሶሪ አበበ ነው። ሰውየው እኮ አልለወጠም። ይሄ ፕሮቴስታንት ውስጥ ደምረው መናገር ይችላል። አሁን ለምሳሌ ብድግ ይሉና አንዳንድ በስማቸው የሚያፍሩ ሰዎች ያለ መንግስት ብድግ ብለው ስም የሚወዱትን ነብይ ኢሳያስ ነኝ ይላሉ። አሁን ብዙዎቹ ጆሹዋ የሆነ ሰሞን የጆሹዋ ዘመን። አሁን ቀለሜ ኤርሚያስን ይወደዋል የመጽሐፍ ቅዱሱን ግን አያውቀውም በነገራችን ላይ እና እንደዚህ አይነት ባህል አለ ፕሮቴስታንት ውስጥ ማለት ነው፣ ስማቸውን እንደሚቀይሩ። አሁን ቀለሜ እርግጠኛውን የምነግርህ እኮ እኛ ቤተክርስቲያን ውስጥ እኮ ሰርተፊኬቱ ቀለመወርቅ አይተንፍሱ አበበ ነው። እሺ አንድ ጥያቄ ልጠይቀ። ይሄ ሰርተፊኬት ከወሰደ በኋላ ከኛ ቤተክርስቲያን በርግጥ ቀለሜ ተሸኝቷል? ወደ ሌላ ሀገር አገልጋይ ተብሎ ደብዳቤ ተጽፎለታል? ያሳየን እስኪ። ኤርሚያስ አበበ ተብሎ ከሆነ ማለት ነው። እስኪ የጋብቻ ሰርተፊኬቱን ያሳየን። የት ነው ያገባች ልጅቷን? ደረቅ ላደርገው ማለት እና ምንድነው ይሄ መንገድ ላይ ያነሱ ስም ለራሳቸው መለጠፍ ነው። በቃ መንጃ ፈቃዴን አንቺ አለ አንድ ቀን ማኖ ላይ ያስነካኝ እኔን ማለት ነው። አምጪ መንጃ ፈቃዱን አሳይ ላይቭ ላይ ማለት ነው። ከዛ በኋላ ትዝ ሲለው መንጃ ፈቃዱን ቀለሜ ነው የሚለው እና ዞሮ የስሙ ጉዳይ ብቻ አይደለም፣ የክፋታቸው ጥግ። 77 ቁጥር ጻፉ። አፈር ከድሜ በላ 350 ሰው እዚህ ሀገር አጠመቅን አሉ። እንዲህ ሀገር እንዲህ ምን ውቅያኖስ ላይ ልናጠመቅ ነው ተዘጋጅተው። ውሸት። እሱ ላይ እንድታተኩሩልን ነው የምንፈልገው። ሰው የተጠመቀው እኔ ራሴ ገብቼ ነበር። አንድ ሰው የለም። ለገሰ ጋር አንድ ሰው የለም። እና አትረበሹ። በእነዚህ ሰዎች ወደ ፕሮቴስታንት የሚጨመር ምንም ሰው የለም። እኛ ጋር መሀል ሰፋሪ ይሆናል አንዳንዱ መጥቶ የሚያሽቃብጥ። ይኸው ሰሞኑ ሳሳያችሁ አይደለ ሰረቀ የሚባለውን መሪጌታ ክብር ለኢየሱስ የሚባለውን ከነ ፎቶ አሳያችሁ አይደለ? እኔን እኮ ጎንደር ላይ ያስጎበኘኝ እኮ ነው። በነገራችን ላይ ባህር ዳር ላይ ተክልዬን ገድል እኮ ግዕዝ ያውቃል ተብሎ ይኸው ሸብለል ብሎ ገዛው። እና ወንበዴዎች ናቸው እንጂ በገንዘብ የተገዙት እውነተኞች አይደሉም። ዘሴም የእንትና ጉዳይን ማየት ትችላላችሁ። የጽጌን ስጦታው ማለት ነው። እስቲል ኤደን ኃይሉ አለች እዚህ ጋር ድምቼ ልናገር። ኤደን ኃይሉ ያኔ ወዳጅ ነች ሄዱ። ለዛውም ለእንትና እንድታሰባስብለት እኔ ነኝ ከዮናታ ክሉን ጋር ሰላም ነበርኩ። ማስታወቂያ እንዲሰራለት የነገርኩት እኔ ነኝ። ያሰባሰብኩለት ገንዘብ ማን ነው? ፓስተር ካሳሁን ለማ ገንዘብ ልሰብስብል ብሎት ጽጌን ያስቀመጠው የባንክ ቁጥር ግን የራሱን ነው። እዩት ከፈለጋችሁ ግቡና። ከዛ በኋላ ብሬም በላኝ ካሳሁን ብሎ ነው እኔ ጋ የመጣው 1,563,000 ብር የሰበሰብኩለት። እግዚአብሔር ፊት ሆኜ የምነግራችሁ። በዚህ መሃል ገንዘብ ሲሰበሰብ ሚስት እንዳትረበሽ ወደ ባህር ዳር ትሂድና ትረፍ አልኩት። የሚስቱ ቤተሰቦች እዛ ናቸው። እግዚአብሔር በማያውቀው በአይሮፕላን ሚስቱን ላኩኝ ወደዛ። ከዛ በኋላ ብሩ ተሰበሰበ። እኔ ታስሬ ነበረ። እኔ ስፈታ ብሩ እንደተሰበሰበ ሁሉ ነገር ተነጋገረ። ታይላንድ ሄዶ ታከመ። መጣች ሚስቱ። ስትመጣ አረኩም በገንዘቡ። ከዛ ግንቦት እገባለሁ ወደ ኦርቶዶክስ ብሎ እዩት። ከኔ ጋር የሰራውን ቪዲዮ ከፈለጋችሁ እገባለሁ ብሎ ተነጋግረን፣ የሚገርማችሁ ነገር ቀለሜ አገኘ። ላይቭ ሁሉ እኔ ጋር ይገባ ነበር። ደምሮ መጠየቅ ይችላል። ቀለሜን ሁሉ ይቀጠቅጥ ነበር ጽጌ ማለት ነው። ከዛ በኋላ ቀለፈው። መጨረሻ ላይ ያው እንደምታውቁት ገንዘብ ተሰበሰበ በድራማ ማለት ነው። ስንት 44,000 ምናምን ዶላር አስባችሁታል? በኢትዮጵያ 10 ምናምን ሚሊዮን ብር ሌላ። ዛሬም ግን ለማይ ነው ጽጌ።
ዛሬም አልሞላልኝም ይሉ ከፈለጋችሁ ቪዲዮዎቹ ዛሬም ችግር ውስጥ ነኝ ያለሁት ይላል እና ቅዱሳኑን የነካ እናንተን የነካ የአይኔን ብሌን ነካ የሚል ቃል የታመነ ነው። በነገራችን ላይ እናንተን የነካ የአይኔን ብሌን ነካ የነ ተክልዬ አምላክ የኛ አምላክ የኦርቶዶክስ አምላክ ይህ ነው። በነገራችን ላይ ይሄው አሁንም ማየት ትችላላችሁ ማለት ነው። ስለዚህ ስሙ ፋሽን ነው፣ ግብራቸው ላይ ግን ፎከስ እናድርግ ማለት ነው። እነዚህ ሰዎች ገንዘብ ነው በቃ ዓላማቸው ገንዘብ ነው። ይህ በደንብ ጠንቅቄ ነው። ፕሮቴስታንቱን መሮታል። በነገራችን ላይ እነ ጻድቁን መሯቸዋል። በነገራችን ላይ አሁን ጻድቁ መጽሐፍ አሳትምልሃለሁ ብሎት ነው ቀለሜ እርግጠኛ ሆኜ የምነግራችሁ ማነበረ ደምረው አፌ ላይ እኮ ነው። አንድ አጭር ጋዜጠኛ አለች። ማን ነበረ ስሙ? እሱ ነው ለዛውም የህይወት ታሪኩን የጻድቁን የጻፈው። አሁን ዳጊዛ የሚል ከሰከሰው ቀለሜ ወዶ መሰለ ፋይል ይዞበት መሳይ አይደለም። መሳይ አለማየሁ አይደለም። አንድ ልጅ አለ አጭር የፓስተር በቀለ ወልደ ኪዳንን የመርሃ ግብር ያዘጋጀው እዛ ዩጎ ማለት ነው። አኪ አይደለም። ስለዚህ ሲመጣልኝ እነግራችኋለሁ። እና ጋዜጣ እንትና ጋር ነበር ዘላለም ጋር ነበር ሐዋርያ መጽሐፉን አሳትምልሃለሁ ብሎት ገንዘብ ለፓስተር ጻድቁ በዛ ነበር ሲያጃጅሉ የነበረው ፓስተር ጻድቁን ማለት ነው። አሁን ዳጊ አሁን እዛ የሚርመጠመጠው ለምንድን ነው የሚርመጠመጠው? ሰነድ ተይዞበት ወልግድ ቢል ይዋረዳል። በቃ አልዋሽም። አሁን ስለ ዕብራዊ ስናገር አንዳንዶቻችሁ በስመ አብ ቢኒ ጨካኝ። ይሄው የእስራኤል ሰው እዛው ራሱ ስሟን ቀይር አይደለ ባሏን አስገድላ የሚስቱን የባሏን እህት ወራሿን 42 ቦታ በጩቤ ያስጨቅጭቃ ከእስራኤል ገብተው የእስራኤል ሕዝብ ታሪክ አያውቅም። ዕብራዊት እንደዚህ አይነት ሰው ነች። እንገልጣታለን። ፎቶ ሁሉ አለኝ እኔ በነገራችን ላይ። ስለዚህ እነዚህ ጨካኞች ናቸው። እመኑኝ፣ ይገሏቸዋል፣ ያርዷቸዋል። ሌባው ሊሰርቅ ሊያርድ ይመጣል። ሌባው ሊሰርቅ ሊያርድ ሊገድል ይመጣል። ስለሌላ አይመጣም። እና እንዴት ነው የምጠብቀው? እነዚህ ናቸው ሌባዎቹ፣ አራጆቹ። ዋን ሴቭድ ኦልዌይዝ ሴቭድ ብለው ድነት አይጠፋም ብለው የሚያስተምሩ ቢዋሹ፣ ቢሰርቁ፣ ቢዘሙቱ ድነት አይጠፋም የሚሉ እነዚህ ናቸው። ስለዚህ ሁሉም ሰነድ ተይዞበታል። በግልጽ ልንገራችሁ። አሁን ዳጊ እንዴት ይወጣላል? ከዛ ይቀጠቀጣታል፣ ይወጣል። እና እውነታው ይሄ ነው። ከዛ በተረፈ አንዋሽም። አሁን ማታም የለቀቁት አለ፣ ቀጥላለሁ። ትደነግጣላችሁ አንዳንዶቻቸው ፕሮፋይል። ግን አሁን የዚህ ቤተክርስቲያን ጉዳይ የደብሩ ጉዳይ ስትሮንግሊ እንሄዳለን። ቀለሜ እስካሁን ስላልመጣ ነው እንጂ ተዘጋጅቶለታል። ምን ዱላ አይደለም። እቺ ቤተክርስቲያን መርዝ እያበላች የተባለውን በኦሮሚያ ይጠየቃል። አይሄዳትም አይመጣትም እንጂ እውነታው ይሄ ነው። እሺ ቢኒ አመሰግናለሁ። የመጨረሻ ቅድም ቀሲስም ካሉት አንዳንዴ ቅድም ፖርትላንድናም እንደዚህ ዲስከሽን ላይ አበበ ጉልላት አልሞተም ብለዋል። እሱኛውንም አውጥተዋል። ግን አት ሴም ታይም ደግሞ እሱ ስፔሲፊክሊ አይደንቲፋይ ለማድረግ የሞከረበት ኢቨን በአያቱ ስም እንኳን ልክ አይደለም በህረ ብሎ ነው እሱ ክሌም። ስለዚህ ኢቨን ቱ ዲስ ዴይ አበበ ጉልላት በህረ የሚባል አልተወለደም አልኖረም ብሎም ራሱ እንትን ማለት ይቻላል። ምክንያቱም አበበ ጉልላት የሚባል አሁን ራሱ እንደዚህ ወደ አራት ሰው አለ። አበበ ጉልላት ኢንጂነር አለ፣ አፖስትል አለ፣ የቶማስ አባት አበበ ጉልላት አለ። ስለዚህ ኢቨን ስፔሲፊክ እንኳን ሆኖ አበበ ጉልላት በህረ በሚባል ሰው ያቀረበው ክስ ራሱ ፋብሪኬት የሆነ ስቶሪ እንትን ይላል። እንደው በእነሱ አለሌለ ግግም ተብሎ እንኳን ቢኬድ እና ጄኒዊን የሆነ ክሌምም ከመጣ ጄኒዊን የሆነ ኤቪደንስ ትራንስፓረንት በሆነ አካውንተብል ሆኖ ይህንን ማጥራት ካስፈለገ እንትን ይላል። እንግዲህ የሜርሲንም ኦኬ ካለችም እንጠብቃለን። ካለ ያው ኢንቫይት
ኢንቫይት አድርጋችሁኝ ለመወያየትም እንትላለሁ እና አመሰግናለሁ። አዳሜ ሁላችሁም አመሰግናለሁ። ቀሲስ ይፍቱኝ ባርኩኝ። እሺ ለሁሉም አጭር ጊዜ ልስጥና መዝጋት ይኖርብኛል ስለረፈደብኝ። ለሁሉም አጭር ጊዜ ሰጥቼ ረጅም ሰዓት ቆየንና ለሁሉም አጭር አዳሜ ያንተ ቤት ማስታወቂያ ለስራ አንድ ማስታወቂያ ከይቅርታ ጋር ትችላለህ። መብት ችግር የለም። ትላንትና ከቴዲ አዋሳ ጋር ተነጋግረናል። አሁንም በንጹህ ህሊና በኔ ዩቲዩብ ላይም በቲክቶክ ላይም ማስታወቂያ ሰርቻለሁ። ስለዚህ በዚህ ጉዳይ ላይ መጀመሪያ በዚህ ጉዳይ ላይ ነገሮችን ለማጥራት የተባለውን ድምፅ በፕሮፌሽናል መንገድ ግልጽ የሆነ ነገር ለመስራት አሁን እኛ ጋር እዚህ ጋር ምናምን ሁሌ ቴዲ አዋሳ ተብሎ ነው እንትን ያለው። ከተስማሙ ከእናንተም የተወሰኑ ሰዎች ከነሱም የተወሰኑ ሰዎች ገብታችሁ ይሄ ነገር ቢጠራ ደስ ይለኛል ብሏል ቴዲ አዋሳም። ስለዚህ ከፈለጉ መረጃቸው እውነተኛ ነው ብለው ካመኑ በእውነት ይሄ ድምፅ የሟች አበበ ነው የሚሉ ከሆነ ቴዲ አዋሳ በግልጽ አናግሬዋለሁ። እንዳጋጣሚ እሱም እንዲህ አይነት ነገር እንዲጠራ ይፈልጋል። ይህንን ጥሪ እንግዲህ ለተከበሩ ለቀሲስ ይኸው እንትን ብያለሁ። እርሶ ፈቃደኛ ከሆኑ እሳቸውም ይመጣሉ። በነገራችን ላይ ቀሲስም ይመጣሉ። መጥተው ድምፃቸው ምንም ችግር የለም፣ በዘመናዊ መንገድ ድምፅ ቼክ ይደረጋል ማለት ነው እና ፈቃደኛ ከሆነ ጥሩ ነው። መቼም ያረፈውን ወንድማችንን አንቀሰቅሰው። ይሄ ድምፅ ማን ነው? የእሳቸው ፊት ካደረገ ያበቃል ማለት ነው። ስለዚህ ይሄ ከፈለጉ እንግዲህ በዚህ ከስር ስላሉ ግልጽ የሆነ ጥሪ ነው የምናደርገው። ቴዲ አዋሳ ቤት ቴዲ ፈቅዷል። ከፈለጉ ገብተው መነጋገር ማደናገር የለባቸውም ማለት ነው እና አምናለሁ ቀሲስ ዲበኩሉ በዚህ ጉዳይ ላይ መልካም ፈቃዱ እንደሚሆን ማለት ነው። አረ ችግር የለውም። ባይሆን ዲስሪስፔክት ስለሚያደርግ ለክህነት የማይመጥ ንግግር ስለሚናገር እኔ ገብቼ ሌሎቻችሁ ትወያያላችሁ፣ ኤቪደንሶችን ማቅረብ እኔም ከእናንተ ጋር የተለየ ነገር የለውም። በዚህ ጉዳይ ላይ ቴዲ እንትን ካለ አለሁኝ ኤኒታይም። ቀሲስ በትረም ይመጣሉ፣ እርሶም ይኖራሉ፣ ቪዲዮዎቹም የቀደሙ ይታያሉ፣ ወደ ብርሃን ይወጣል። ቀሲስ በትረም በነገራችን ላይ ዘኬ ማማ ዝናሽ አስተላልፏል፣ ይመጣሉ እሳቸው። አረ እኔ ጋር ተጻጽፈን ነበረ። የኔ ችግር ነው እንጂ እኔ ነኝ አልመቼ ብሎ መቼ ጠፉ እኮ ምናምን ብለው ጽፈውልኛል። በቀሲስ በትረም ተጻጽፈን ነበረ፣ ግን እኔ ስላልቻልኩኝ በተለያየ ነገር እኔ እዚህ ላይ ፎክራለሁ እንጂ መሬት ላይ ቢዚ ነኝ። ወዳጆች በጣም ይቅርታ አድርጉልኝ እና በማገኛት ጊዜ ነው ላይ እንጂ ይቅርታና እንዳልኩት የቀሲስ በትረ ወንድም እኮ እኛ ጋር አለ እና ትናንትናም ሊቀጥሏን ሲሉ ነበር። ከዚህ ቀደም ነግረውኛል። እሺ ለምን አንድ ቀን ፕሮግራም አናረግም? ወይ ሐሙስ ፕሊዝ የሆነ ቀን እንግዲያስ እንነጋገርና ለመዝሙርም አለ ሁለቱም እንዲገኙ ወንድማማቾቹ ደውሎ ፕሮግራም እንዲያስይዘው እናርግና እናስገባው። በትረን አስፈላጊ ከሆነ መጋቤ ስብሐትን ይዣችሁ እመጣለሁ። መጋቤ ስብሐት እሳቸውን ይዘው እኔ ወንድማማቾች ጥሩ ነው። እንደሱ እናርገ። በቃ መላከ ሁለቱንም ቀዳሾችን መጋቤ ስብሐት አባ ገብረ ወልድን ቀሲስ በትረን የቀደሱትን ሁለቱን እና መቼ እንደተቀረጹት የት ሲዶ እንደተቀረጹት እኔ ነገ ሐሙስ እሱን እናርግ ማለት ነው። አባ ገብረ ወልድን ሐሙስ እናርግ። እሱን ክላስ አለን። ከዚያ ጋር የማይጋጭ ከሆነ ሰዓት በካሊፎርኒያ ከ11 ጀምሮ አንችልም። በካሊፎርኒያ ከ11 ኤም ጀምሮ አንችልም። ምናልባት ሐሙስ ላስ ቬጋስ አገልግሎታቸው ነው። በነገራችን ላይ እንደ ዊኬንድ እንደ እሑድ ነው። ልጠይቃቸው ነገ አገኛቸዋለሁኝ። መጋቢን ነገ አገኛቸዋለሁ። የሚጠይቁና ይንገሩኝ። ምንም ችግር የለውም። ቅዳሴውን ዋናው ቀዳሹን ይዣቸው እመጣለሁ። በቃ እኔ እኮ በቃ ማለት የእነሱን ያክል እርግጠኛ ስለሆንኩኝ ነው እኮ ይሄን ያህል እንጂ በየቀኑ አገኛቸዋለሁ። እኔ መጋቢን አገኛቸዋለሁኝ። በግልጽ እሳቸው ራሱ እንዲያወሩ ማድረግ ይቻላል። ባለፈውም ነግሬያቸው እሳቸው ሚዲያ ምናምን ላይ ስለማይመጡ ስለማያውቁት ነገሩን ግን በተወሰነ ደረጃ አስረድቻቸዋለሁኝ።
ይሄንን ቅዳሴ ግን መቼ ነው የቀደሳችሁት ብዬ መቼ እንደተቀረጹት የት ስቱዲዮ እንደሆነ አወራቸዋለሁ ነገ እና ምላሹን እነግራቸዋለሁ። በቃ ሊቀ ትጉሃንንም ዘኪን ራሱ ማስገባት ይቻላል ካስፈለገ። እንደው ድከም ሲላችሁ እኮ ነው እናንተ። እንደው ሰው ግን እንደው እናንተ እንደው ብቻ በቃ ግትልትል ውሸት በቀላሉ ይጠራል እንደ መላከ ገነት። ግትልትል ውሸት ብለዋል እኮ እውነት ነው። ግትልትል ውሸት እንዲሁ በቀላሉ አይጠራም። ኧረ እንደው አለመታደል ነው በመድኃኒዓለም። በዚህ አጋጣሚ ግን ደስ እንዳለኝ ልነግራችሁ አልችልም። ዛሬ የቀለሜ እናት ቆራቢ ናቸው። ደስ ሲል በማርያም በጣም ደስ አይልም? ባይዘው በውስጥ ቤተሰቦቻቸው ምናምን ጴንጤ እንዲሆኑ አይሰብኩም። ምክንያቱም ከዚህ ቤተክርስቲያኖች ደህንነት እንደሌለ ሁሉም ፓስተሩ ምኑም ያውቃል። አሁን እነ ሶፊን ምናምን አይታችኋቸው ከሆነ ከናቦይ ጋር ነው አሁን በኦርቶዶክስ ውስጥ እውነተኛው እምነት ኦርቶዶክስ እንደሆነ ዘይ ነው። እውነት ለመናገር በቃ በደንብ ነው የሚረዱት። በደንብ ቢዝነሷን እቺ ያዘቻቸው ኤግዛክትሊ። በውስጥ እኮ ስናወራ እንዴ እኛ እኮ ያው ተገፍተን ነው ይላሉ አንዳንዶቹ። አንዳንዶቹ ደግሞ አይ እውነት ለመናገር ከሆነ እንደ ኦርቶዶክስ ካልዳነ ታዲያ ማን ሊድን የሚሉ ናቸውና ደስ ብሎኛል። እኔ ኢትዮጵያ ሲሄድ የቀለሜን እናት ነው ማግኘት የምፈልገው። መድኃኒዓለም እሸልማችኋለሁ። ጎበዝ ጠንካራ እናት እና ሰላም እደሩልኝ። ለማንኛውም ደስ ብሎኛል። ያሬዶ ሰምተሃል? ቅድም ወጣው ነገር አገንተን ብዬ አልሰማሁም። ቆራቢ ናቸው አሉ እናቱ። አንተ በጣም የሚገርም ነው። አይ እንግዲህ ለእሳቸው ህይወት የሚሰጠውን ነው እንግዲህ መልሶ መርዝ ነው እያለ የሚናገረው። እንግዲህ እግዚአብሔር እሳቸውንም እግዚአብሔር ያስፈጽማቸው እንግዲህ እስከመጨረሻው። እሱንም ወደ ቤተክርስቲያን ትልቁ ነገር ኤርሚያስም ሆነ ማናቸውም ወደ ቤተክርስቲያን እንዲመለሱ ነው ጥረታችን። አይ ይመስለኛል። ቤተሰቡም ጠንካራ ቤተሰብ በጣም የትልቅ ሰው ዘር ነው አለ እና እንግዲህ ቀለሜ በጥንቁልና ምናምን ውስጥ ነበርሁ ብሏል። እሱ ያወራው ነው ባይዘው። እንግዲህ እንደዚህ ስትሉ አደራ ሐሜት አይደለም። ስለዚህ እንግዲህ አንዳንድ ጊዜ አያችሁ የእሳት ልጅ አመድ አለ የለ እዚህ ውስጥ ገብቶ መውጫው ጠፍቶበት ነው እንግዲህ ያው ገብቶ የቀረው ማለት ነውና ጸልዩለት ኦርቶዶክሳውያን። ምን ይታወቃል? እውነት ለመናገር ሊመለስ ይችላል እኮ የእውነቴን ነው። በጣም ሊመለስ እንደሚችል አትጠራጠሩ። ሰሞኑ በነገራችን ላይ የገድለ ዮሐንስ አንድ ሰው የሆነ ሰው የስቆ ታርሟል እና ቅስሙ ተሰብሯል አሉ። ምን አጀንዳ ባይዘው በጣም ይሄ ውሳኔ ማለት የተሐድሶ ነኝ ጴንጤ ነኝ አከርካሪ የሰበረ ነው። በነገራችን ላይ በጣም የሰበረ ማለት ነው። ምን ሊሰብኩ ነው ከዚህ በኋላ? እንደዚህ ያሉት ነገሮች እኛ ነግረናቸው ነበር። ቤተክርስቲያን ከጥንት ጀምሮ እንደዚህ የስተት ትምህርት የሚያስተምሩ ሰዎች ካሉ ወገብ ዛላውን ብላ እንደምትለይ ስናስተምር ነበር። አልገባቸውም፣ አልተረዱንም፣ አላመኑንም። የቲክቶዶስ ይላሉ ጅሎች። እዚያ ከመሬቷ ላይ የወረድን ሰማይ ላይ እንደምናገለግል ላይ አላወቁም። እና ሰሞኑን ቅስማቸው ተሰብሯል አሉ። መልካም መሰባበር ቤተክርስቲያን ስራዋን ትሰራለች። ኦኬ መታችሁ እንኳ ሰርጋችሁ ገድል እንጽፋለን ካላችሁ ቆርጠን ነው የምንጥላችሁ። በምን በቃለ እግዚአብሔር አይቻልም። የመቆመር ቤተክርስቲያን ውስጥ የስተት ትምህርት ማስገባት እንደማትችሉ በዚህ አጋጣሚ እንድታውቁት ነው። እኔ ነፍስ ይማር ማለት ፈልጋለሁ። ቀለሜ ሊመለስ ይችላል፣ ግን እግዚአብሔር በሚያውቀው ሊመለስ ስለሚችል እግዚአብሔር ምሕረት እንዲያደርግለት እንደው እንዲመልሰው ወደ ልቡ እንዲመለስ በጸሎት አስቡት ለማለት ነው። ሰላም እደሩልኝ። እኔ ልውረድ፣ ሰዓት መሽቷል። ሌሊት የወጣሁ ነኝ። ተወዳጆች በጣም ነው ይቅርታ። ደሜ ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁኝ። በነገራችን ላይ ወንድሙን ይዞት የመጣ ደሜ ጀግናው ነው። ሀብተ ወልድ እግዚአብሔር ይስጥልህ። ሰላም እደሩ። ከዚህ በጸሎት ዘግተውት ቢሄዱ አይሻለንም? እኛም አንድ ሀሳብ ልናገር ከገባው። እሺ ቢያንስ አጠር አድርጎትና ማጠቃለያ እሱና ጸሎት አደርጋለሁ። ወይ በቃ ጨርሱት። በቃ እንትን ምንድነው? አይ በል ምንድነው እዚህ ጋር ትልቅ አጀንዳችን መሆን ያለበት እርሶም እኔም ቤተክርስቲያንም የምንፈልገው ነገር ምንድነው? እኔ ምን አሉኝ? እኔ ይቅርታ ጠይቅ ብለውኝ የይቅርታ ቪዲዮ ሰርቻለሁ። እኔ ጴንጤ ገዳይ ነው በሚል ተናግራል ብለው
የይቅርታ ቪዲዮ ሰርቻለሁ። ይቅርታን ብያለሁ። እንደዛ በማለቴ አጥፍቻለሁ ሶሪ ብዬ ቪዲዮ ሰርቻለሁ። በተመሳሳይ መልኩ ቀለሜ በተመሳሳይ መልኩ ይህን ቅዱስ ቁርባን በእንደዚህ አይነት ጥግ ነው የተናገረው። በደንብ 100% ትኩረት ማድረግ ያለብን ማለት ነው ስለ አበበ ጉልላት ድምፅ አይደለም። 100% አጀንዳ የሚሰጡን እነሱ ይህን አጀንዳ የቀየሩት ማለት እኔ ስለሰማው ነው። እንደዚህ አድርገን አጀንዳ እንስጣቸውና ከዛ በኋላ በዚህ ላይ ሲጨቃጨቁ እኔ የመከሰስ እንትኔ ይቀንሳል የሚል ስለተነገረ ነው እመነግራችሁ ማለት ነው። ይሄ ነገር ጎልቶ ከመጣ አንደኛ ኢትዮጵያ ውስጥ ያሉት ከሱ ጋር አብረው የሚሰሩ ማለት ነው የሚሰሩ ተጠያቂ ናቸው። ለምን? ተባባሪ በሚል ወንጀለኛው አለ፣ የወንጀለኛ ደግሞ ተባባሪ አለ። ስለዚህ ተባባሪዎቹ ኢትዮጵያ ውስጥ አሉ። እነሱንም ከማዳን አኳያ ይሄ መርዝ ተደረገ የሚለው ሰው ሞተ የሚለው ነገር በጣም ዲፕሊ ሊታይ የሚገባበት ጉዳይ ነው። በጣም መረጃ አምጣ ሲባል አላቅም ነው ያለው። የማያውቀውን ነው በውሸት የከሰሰው። ማን የነገረ? እኔ አላቃቸውም። የነገሩትን ሰዎች ራሱ እያስመለጠ ነው እመነግራችሁ ማለት ነው። ስለዚህ የድምፁ ሁኔታ ሳይሆን በደንብ አድርገን ትኩረት አድርገን ልንሰጥ የምንችለው ወንጀል ነው። በአንድ ትልቅ ተቋም በአንድ ትልቅ ቤተክርስቲያን ላይ የተደረገ ወንጀል ነው። እኔ በዚህ ነው የማለቀው ቀለሜን። ለምን? እኔ ይቅርታ ጠይቄያለሁ። ወይ ይቅርታ ይጠይቃል ወይ ይከሰሳል። ይቅርታ ካልጠየቀ ይከሰሳል። አደባባይ ላይ አሁን ሸረፍ እያለ ነው ይቅርታ እየጠየቀ ያለው እየሸራረፈ። እንደዛ አይደለም። ቪዲዮ ሰርቶ እችን ቅድስት ተዋሕዶ ቤተክርስቲያንን ይቅርታ መጠየቅ አለበት። ይቅርታ ይሄ ነው ዊናችን። እኛ እሱን ማንገላታት ይሄ ነው ዊና። አይ ካለ ግን በህግ አግባብ ተኬዶ መርዝ ተጨመረበት ያለውን ነገር ሶሉሽን መምጣት አለበት። መርዝ ተጨመረበት ያለው ገባችሁ? እነሱ አጀንዳ የሰጡት ለዚህ ነው። በዚህ ጉዳይ ላይ ዲፕሊ እንዳንሄድ ነው። ዲፕሊ ማለት ነው። ስለዚህ ቀሲስ እኔ ቴዲ ሐዋሳ ቤት ኢሶኬ እናንተ ሀሳብ እንዳለ ሆኖ የእናንተ ሀሳብ መልካም ሆኖ ነገር ግን ዋናው ኢሹ መሆን ያለበት ከሆነ ማለት ነው ዋናው ኢሹ መሆን ያለበት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደዚህ አይነት ነገር እንደሌለ አሳውቀን እርሱም ከየት እንዳመጣው ይህን ነገር ተናግሮ አለበዛ ደግሞ ይቅርታ ጠይቆ ተንበርክኮ እችን ቤተክርስቲያን ተንበርክኮ ይቅርታ ጠይቆ ነገሩ ሶልቭ ቢሆን አሪፍ ነው። እኛም ወንጌላችን እንሰራለን። እኛም አለበለዚያ ግን እስከ መጨረሻው ነው የማልፋታው። ቤተክርስቲያኔ መርዝ አታበላም። እናቴ የምትወስደው ቅዱስ ቁርባን ልጆቼ የሚወስዱት ቅዱስ ቁርባን መርዝ አለበት ተብሎ የተሰራ ሴራ አለ። ይሄ ሴራ ነው መገልበጥ የምፈልገው። አንድ ሁለት በዚህ ቤተክርስቲያን ላይ በተደጋጋሚ ጊዜ ነው የሚዋሸው። በገድላቷ በድርሳናቷ ይዋሻል። በማታስተምረው አስተምሮ ይዋሻል። እንዲህ ነው የምታስተምረው እያለ ይዋሻል። ይሄ ሁሉ ነው ድል የምናደርገው ማለት ነው። ስለዚህ ከዚህ የተነሳ በዚህ ጉዳይ ላይ መፋታት አንችልም። በእውነት ነው የምላችሁ መፋታት እኔ በተታረቁ ነው ያለቁም እስከ መጨረሻው ነው የሚሄደው። ይቅርታ ካልጠየቀ መርዝ የሚለውን ነገር ይቅርታ ካልጠየቀ አልፋታው እስከ መጨረሻ። ለምን? እኔ ስላለሁበት ጉዳዩ ጥልቅ እኔ ቀርሳ ሁሉ ለመሄድ ዝግጁ ነኝ። ፈረቀሳ ለመሄድ ዝግጁ ነኝ እኔ እምነግራችሁ ማለት ነው። ለምን? ትልቅ ስራ ነው። ትልቅ የተዋሸ ውሸት አለ ትልቅ ስራ ነው እና ይቅርታ አድርጉልኝ። እወዳችኋለሁ። እሺ አንድ ጊዜ መዝሙርዬ ከመዝጋታችን በፊት እዛ ዮኒ ማኛ ከስር አይቼው ነውና ዮኒ አነው ብዙ ጊዜ እንትን ለእውነት እንደምትቆም አውቃለሁና እስኪ ቆይ ይሄንን ስማውና አንተ እሊና ምን ይላል? አስገባው መግባት ከፈለገ አንድ ከጻፈልኝ አስገባዋለሁ። ግን ና ዮኒ ና አንተ በጣም አራዳ ልጅ ነህ እና እዚያም ሽብል ቶሎ ብሎ ነው ታጥፎ የወጣው። የዚያን ቀንም ሲያወጡት ተረድቷል ብዬ ነው የማስበው። እንደውም ሳነሳው ነበረ። በጣም ጎበዝ ስለሆነ ነቄ ነው እና የከተማ ልጅ የአራዳ ልጅ እና ገብቶታል። ግባ ዮኒ ወንድማችን ግባ። በተስፋ የምንጠብቅህ ወንድማችን ነና መግባት አልፈለገም መሰለኝ። ግን ላሰማው ከመዝም አረቆይ ይምጣ ና ይመጣል እንዴ እየለመንኩት ዮኒ ወንድማችን ናማ
ናማ በአንተ ተስፋ አንቆርጥም ታውቃለህ። ብዙ ቻንስ ትሰጣለህ። ና ዮኒዬ ና እናንተ ቀጥል። ለማንኛውም እያሳየህ ዮኒ ጓደኛ ማጆች ሆነናል። እኔና ዮኒ ጓደኛ ማጆች ሆነናል። አሁን በነገራችን ላይ ዮኒ ቆይ ልታስቀናኝ ነው። የኔ ደግሞ ልጅ ነው። ናማ ዮኒ ና ዮኒ እንደውም የንስሐ አባት እንዲሆኑት የምፈልገው እርሶን ነው። ነግሬዋለሁ። የንስሐ አባት እንዲሆኑት የምፈልገው እርሶ ነው። ጴንጤዎች በስልክ ነው የሚያስተምሩት። እንደነገረኝ ከሆነ በስልክ ነው የሚያስተምሩት። አራዳ ነው እኔ ዮኒን አውቀዋለሁኝ በደንብ ረጅም አውቀዋለሁ እና በጣም ውሃ ጠብሶ የበላ አራዳ ነው እሱ። ይገባዋል አሁን ምን ላይ እንዳለ በደንብ የምረዳው ነገር አለኝ። ና ዮኒ ና ወንድማችን ከሞ ከፍ በልማ ና የኛ ጌታ ና። አይ የሚገባ አይመስለኝም ቀሲስ ላሰማው ከስሩ እንዴ ዮኒ እንዴ ማንንም አይፈራም እኮ ዮኒ። አይ ና እንጂ ዮኒ ምናልባት ላይመቸው ይችላል ወይ ከሰው ጋር ምናምን ስለሚሆን ይጻፍ ካልተመቸውም አልተመቸኝም ብሎ ይጻፍ። ግን አንተ ቀጥል። እሺ ዮኒ ጎበዝ ነው። ያ ዮኒ ይመለሳል አሁን አንድ አመት በኋላ። እሺ ቀጥል። ከላይ የሚገኘው ይሄ በስቱዲዮ የተቀረጸው ዋን ኦሪጂናል የሆነው እንትኑ ነው፣ ቅዳሴው ነው። ኦሪጂናል የሆነው ቅዳሴ ይሄ በቢጫ በኦሬንጅ ያለው ደግሞ ኤርሚያስ በቲክቶክ ላይ ያሰማው ነው። ሁለቱን አንተ አዳምጥና ሁለቱ ልዩነት መኖሩና ከሰው የበለጠ አስተዋይ ሰው የለም እና ሰው ጭንቅላት አለው ያስተውላል እና አንተ አዳምጥና ሁለቱ ልዩነት መኖሩና አለመኖሩን ራስህ ፍረድ እስኪ። ከኮምፒውተር ይበልጣል ጭንቅላታችን እና በቅደም ተከተል ፕሌይ እንዲሆን አደርገዋለሁ። የመጀመሪያውን ፕሌይ አደርገዋለሁ፣ የሁለተኛውንም መጀመሪያ ፕሌይ አደርገውና ከዛው የሚቀጥለው ፕሌይ አደርገዋለሁ። አንተ አዳምጥና ያው አንተ መስክር ለራስህ። ጀመርኩት። ሁለቱ ልዩነት ካለውና እንደሌለው ድጋሚ ልድገም። ምናልባት አምልጦ ከሆነ ድጋሚ ልድገመው። እና ዮኒ ያው እንትኑን ላንተ እንተዋለን። አው እንጂ ኤርሚን አታቋርጠው ነው። ይሄው ብቻ ነው የተቆረጠ ስለሆነ ሁለቱ ብቻ እንዲሰማ ስለፈለኩኝ እሱን ለማሰማ ነበር። ያው ይሁን ህሊና ያለው ሰው ራሱ ልቡ ይፈርዳል። ልቡ ሲያውቅና ከሰው ጭንቅላት የሚበልጥ ነገር የለምና ባለቤቱ መጥቶ ይሄ የኔ ነው ካለ ዮኒ ምን ትላለህ? ጌታዬ ድረስ አልከኝ ብገባ ደስ ይለኛል። ሐሳብ ልስጥ አዳምሻ። ዮኒ ከታችም ካለ ሌሎችም ካሉ ወንድሞቻችን እህቶቻችን ካሉ አሁን የሰማችሁትን በዝርዝር ልክ እንደዚህ አናሊሲስ ላይቭ እየሰራን ቻሌንጅ ልናደርጋችሁ ፈልገናል። ማንን ፕሬዘንቴሽን ያቀረባችሁትን ጠቅላላ ሜርሲም ትሁን መሳይ የሚባል ወንድማችን የሚሆን ተገናኝተን እናንተም ይሄ ፕሬዘንቴሽን ፓወርፖይንት ፕሬዘንቴሽን ስክሪንሾት ሳይሆን የምንፈልገው አናሊሲስ ልክ እንደይሰሩ ማየት እንፈልጋለን። ላይቭ የሆነ ኦንላይን የሆነ አናሊሲስ እናንተም እኛም እንሰራለን ማለት ነው። the same product the same software ተጠቅመን ከዛ እንግዲህ የተዋሸውን ውሸት የትኛው ነው ትክክለኛው አናሊሲስ የትኛው ነው ትክክለኛው ፋይናል ኮንክሉዥን የሚለውን በእውቀት ዝም ብሎ ይሄ በስክሪንሾት ምናምን በመሸዋወድ በቃ ፓወርፖይንት አሪፍ አድርጎ በመጻፍ ምናምን ሳይሆን በእውቀት እሱን ወይ ቴዲ አዋሳ ቤት ወይ ደግሞ በኮሆስት መሳይንና አይ ቲንክ ሜርሲ ናቸው መሰለኝ እነዚህን ሁለት ሰዎች ወንድምና እህቶች እኔም የኮምፒውተር ባለሙያ ነኝ፣ አዳምሻም የኮምፒውተር ባለሙያ ነው። ግማሾቻችን ኮምፒውተር ኢንጂነር ነን፣ ግማሾቻችን ፕሮግራመር ነን፣ ግማሾቻችን
ከሳውንድና ፍሪኮንሲ ጋር የተገናኘ ስራ የሚሰሩም አሉ። ስለዚህ በእነዛ ሁሉ ነገሮች ስንሰራው ያገኘነው the same person የሚል ሪዛልት ነው የሰጠን በተለያዩ ሶፍትዌሮች። ስለዚህ እናንተ አሁን ለሰው ኦንላይን አላሳያችሁም፣ ያሳያችሁት ፕሬዘንቴሽን ነው፣ ፓወርፖይንት ነው ያሳያችሁት እንጂ አክቹዋል ሶፍትዌር የተጠቀማችሁ አላሳያችሁም። ስለዚህ እናንተን ተሳስታችኋል፣ ዋሽታችኋል። ፕሬዘንቴሽናችሁ ከየት እንዳመጣችሁት ግራፉን ራሱ አይዲያ የለንም እያልን ስለሆነ ምን ታደርጉኛላችሁ? ቻሌንጅ እናደርጋችኋለን። ወይ በቴዲ ሐዋሳ ቤት ወይ በኮሆስት ገብተን እናንተም ሶፍትዌሩን ከፍታችሁ እኛም ሶፍትዌሩን ከፍተን ሳውንዱን እየጫንን ሰው እያየ አብረን ያለ ማለት ነው። አንድ ይሄ ነው። ሁለተኛው ደግሞ በቅዱስ ቁርባን በተመለከተ ደግሞ የተዋሸውን ውሸትም እሱን በደንብ ምክንያቱም የእያንዳንዳቸው የፕሮቴስታንት እናትና አባቶች ቁርባን ይቆርባሉ። ዛሬም እናትና አባቶች ያሏችሁ ፕሮቴስታንቶች ቁርባን ይቆርባሉ። እናትና አባቶቻችሁ እንዲሁም እንዲቆርቡ ልብስ ትገዛላችሁ፣ ትራንስፖርት እንዲሁም ሰው እንዲወስዳቸው እናንተ አመቻቻላችሁ። ጴንጤዎቹ ግን ያናንተው ጴንጤ ወንድም ኤርሚያስ ቅዱስ ቁርባን መርዝ አድርገው ነው የሚሰጡት ላይ ይናገራል። ቤተሰቦቻችሁ አጠገባቸው ያሉት እናትና አባት ዕለት ዕለት የሚቆርቡትን ቁርባን ማለት ነው። ይሄ በጣም ውሸትም ጥላቻም ነው። ይሄንን የሚቀበል አይምሮ ካላችሁ ይሄ እብደት ነው፣ ባይዘወይ ማበድ ነው። ምክንያቱም ዴይሊ የሚደረገውን ነገር በእናት አባቶቻችሁ የምታዩትን ነገር ጴንጤ ብቻ ስለሆናችሁ መርዝ አለው ካላችሁ በጣም ችግር ነው። በጣም ውሸታምነትም ነው። ወንጌላዊነትም ክርስቲያንነት የሚለው መስፈርትም አይደለም ይሄና እሱ ላይ በደንብ እንድታሳዩን እንፈልጋለን። ምክንያቱም ቅዱስ ቁርባን በህብረት ማዕዳችን ነው። ለግለሰብ ብቻ የሚሰጥ አይደለም። በህብረት ሰው ሁሉ ከአንዱ ህብስት ከአንዱ ጽዋ የሚጠጣው ነው። ላይ የሚቀርብበት የሚፈተትበት ምክንያት በሌላ ጸሎቶች ላይ ቅዱስ ቁርባን አናቀርብም። በቅዳሴያችን ላይ ብቻ ቅዱስ ቁርባን ይዘጋጃል። ለምን? በህብረት የምናደርገው አምልኮና ጸሎት ነው። ደግሞ በህብረት የምንበላው ማዕድ ነው። የነፍስም የስጋም መብልና መጠጥ ነው። ካህኑም ዲያቆናቱም ከዛው ህብስት ይበላሉ፣ ከዛው ጽዋ ይጠጣሉ። ምእመኑም ህዝቡም ሁሉ ከዛው ካህናቱ ከበሉት ዲያቆናቱ ከጠጡት ጽዋና ህብስት ይካፈላሉ። እና ታዲያ ሁላችን መሞት አይገባንም? እንደዛ ከሆነ እንዴት ነው ለአበበ ጉላት ተብሎ? ይሄ በጣም የሚያስኬድ ነገር ነው። ስለዚህ እሱን ውሸት በደንብ አድርጋችሁ እንድትታጠሩልን እንፈልጋለን። ምክንያቱም የትልቅ ውሸትና ክስ ስለሆነ ነውርም ነው በደልም ነው። አንድ ሁለተኛ ነው። ሶስተኛው ገድላት ድርሳናትን በተመለከተ እነ በጋሻውን እንኳን በቁም ያሉትን ሰዎች እኮ ቤተክርስቲያን እኮ አውግዛ ለይታለች። እንኳን በግለሰብ የጻፉ መጽሐፍትን አይደሉም እነ ትዝታውን እነ በጋሻውን እኮ አውግዛ የለየች ቤተክርስቲያን እኮ ናት። እነ በጋሻውና ትዝታውን ስታወግዝ እኮ የእኔ ስራ ነው እኮ አላላችሁም ጴንጤዎች አይደል? ቤተክርስቲያኗ ማረሚያ ስላላት ነው። ዛሬም ነገም መጽሐፍት ቤተክርስቲያን የማታውቃቸው መጽሐፍት ካሉ ታርማለች፣ ታስወጣለች። የድሮም ህይወቷ ነው። እንዲሁ ጴንጤዎች እኛ እኮ ነን እንዳትሉ። ለእናንተማ በጣም ችግር ውስጥ ነው የገባችሁት። ምክንያቱም ምን ልታረጉ ነው ከዚህ በኋላ? ገድላት ድርሳናቱ ከታረመባችሁ እኮ ቲክቶክ ጊፍት ሊቀር ነው። ዩቲዩብ ጡረተኞች ግራ ሊገባችሁ ነው። ተንቀሳቅሳችሁ ከአሁኑ ጀፕ አፕሊኬሽን ሬዚዩሚያችሁን አስተካክላችሁ ስራ አፕላይ ማድረግ ካልጀመራችሁ ገድላቱና ድርሳናቱ ከታረሙ ልክ አሁን ባለፈው ኤርሚያስ እንዳደረገው ገድለ መጥምቀ ዮሐንስ የግለሰብ ድርሰት የቤተክርስቲያን ሳይሆን የግለሰብ ድርሰት ስለሆነ ተወግዛ ሲባል ኤርሚያስ ምን አደረገው? ክድን አደረገውና በቃ አለቀ። የምትዋይበት መጽሐፍ ታጣለህ ማለት ነው። ዩቲዩብ የምትሸቅልበት መጽሐፍ ታጣለህ ማለት ነው። ቲክታክ ጊፍት የምታገኝበት መጽሐፍ ታጣለህ ማለት ነው ከታረመብህ። ከዛ ወዴት ልትመጣ ነው? ወደ መጽሐፍ ቅዱስ ስትመጣ ደግሞ ከሙሉ ወንጌሉ ጋር ትጋጫለህ፣ ከመካኒዎስ ጋር ትጋጫለህ፣ ከቃልዮት ጋር ትጋጫለህ፣ ከካልቪን ጋር ትጋጫለህ። እርስ በእርሳችሁ ደግሞ ልትበላሉ ነው። ምክንያቱም ትልቁ እናንተን ያስወጣችሁ የገድላት ድርሳናት ጉዳይ ሳይሆን የጌታ ትምህርትን ያስወጣችሁ እንበልና ገድላት ድርሳናት በቃ ጠቅላላ ይቅሩ ቢባል እኮ ጴንጤ ኦርቶዶክስ እኮ አትሆኑም። ጴንጤዎች አትሆኑም እኮ። ምክንያቱም ዛሬም ጥምቀትን ትቃወማላችሁ፣ ዛሬም ቅዱስ ቁርባን ትቃወማላችሁ፣ ዛሬም ትንሣኤ ሙታንን የሚመላለስ ክርስቶስ እንዲህ አድርጎ ይነጥቀናል እያላችሁ አዲስ ትምህርት ታስተምራላችሁ። ዛሬም የተለየ ትምህርት አላችሁ። ስለዚህ ገድላቱና ድርሳናቱ እንኳን እንደ በቃ ይቅር ቢባል ኦርቶዶክስ አትሆኑ። ምክንያቱም ኦልሬዲ የጌታን ትምህርት በመቃወም ስለሆነ የወጣችሁት
እና እንዲሁ ይሄ ነገር በጣም ያስቀኛል። የእኛ ስራ እኮ ነው የሚለው ነገር እንዲያው የንዴት ሳቅም እየሆነባችሁ ነው ያየሁት። የብዙዎች እንጀራ ይደርቃል። የብዙዎች ቲክቶክ ጊፍት ለቃቃሚዎች፣ የዩቲዩብ ጥረተኞች ችግር ውስጥ ገቡ ነው። እውነቴን ነው የምነግራችሁ። ስለዚህ ጀገን ብላችሁ ስራ መስራት ጀምሩ። ኡበርም ሊፍትም ደግሞ ከተማራችሁም ብዙ ፕሮፌሽናል ስራዎች አሉ። ምክንያቱም ችግር ውስጥ የምትገቡት እናንተ ስለሆነ። የመጨረሻው መልእክቴ አይ ቲንክ ሜርሲ እያየውሽ ነው። ሜርሲ ቻሌንጅ እያደረግን ነው። አንቺና መሳይን ፕሬዘንቴሽን ያቀረባችሁ ፕሬዘንቴሽን ለእኛ ውሸት ነው። አንደኛ ውሸት ያልንበት ምክንያት ዳታ አናሊሲሱን ኦንላይን ስትሰሩ አላየንም። ፓወርፖይንትን ያሳያችሁን፣ ስላይድን ያሳያችሁን። ያ ግራፍ ከየት ይምጣ ምን ኮምፔር እንዳደረጋችሁ ምናውቀው ታሪክ የለም ምንም። ዝም ብላችሁ ይሄ ቮይስ አለ፣ ይሄ ሳምፕል አለ፣ ቮይስ ዋን፣ ቮይስ ቱ፣ ሳምፕል ዋን፣ ሳምፕል ይሄ አይሆንም። ስለዚህ ምንድነው የምናደርገው? ሜርሲ አንቺም ወንድምሽም ተዘጋጁ። ሶፍትዌራችሁን ትከፍታላችሁ። ኦንላይን እንገባለን ሁላችንም። ህዝቡ በተሰበሰበበት ሶፍትዌሩን ከፍተሽ እሱም ወይም አንቺ እኛም ያን ሴም ሶፍትዌር ከፍተን እና ሌሎችም አዲሽናል ሶፍትዌሮች ከፍተን ሳውንዱን እያስገባን እዛው እናያለን። ከዛ ማነው ውሸት ማነው እውነት የሚለው እናያለን ማለት ነው። የሚሰጠንን ዳታ እናያለን እኩል። ኦኬ፣ ለእኛ ያመጣችሁት ግራፍ ውሸት ነው። የሆነ ግራፍ የሚመሳሰል ነገር አዳምሻ አግኝተዋል በሌላ ሶፍትዌር ሞክሮ። አንደኛው ግራፍ ግን ፈጽሞ ከየት እንደመጣ አይታወቅም፣ በሰራ ነው ሶፍትዌር ማለት ነው። ድምፁን እዛ የተቀዱትን ድምፆች ራሱኑ በሁለት በሶስት በተለያየ 4 ሶፍትዌሮች ቼክ እያደረግነው ነው። ሴም ፐርሰን ነው እያለ ነው የሚሰጠን። እናንተ ጋር ሲመጣ ግን ዲፈረንት ፐርሰን ነው ከ50% በላይ የሚለው በጣም አስቂኝ ስለሆነብን ከእናንተ ጋር ቁጭ ብለን ኦንላይን ቻሌንጅ መዳረግ እንፈልጋለን። ኦኬ፣ በእውቀት ቅድም እንዳልኩት እኔ የኮምፒውተር ባለሙያ ነኝ። በራሱ የኮምፒውተር ባለሙያ ነው። ቅድም እንዳልኩት ሳውንድና ፍሪኮንሲ ላይ የሚሰሩ የኮምፒውተር ባለሙያዎች አሉ። ከዛ በላይ ደግሞ ይሄ የተቀረጸበት ስቱዲዮ ራሱ አለ። ባይዘወይ ይሄ ቅዳሴ የተቀረጸበት ስቱዲዮ ባለቤት አለው። እሱንም ራሱ ነው ይዘን እንመጣባችሁ። ምክንያቱም ኮንክሉዥናችሁ ምንድነው? ቀሲስ በትረ አይደሉም ነው እያላችሁ አላችሁት። ድምፁ ራሱ የቀሲስ በትረ አይደለም፣ ዋይል ቀሲስ በትረ የኔ ድምፅ ነው እያሉ ማለት ነው ክሌም እያደረጉ ይሄ የኔ ድምፅ ነው፣ ይሄ ስቱዲዮ ገብቼ የተቀረጽኩት የኔ ድምፅ ነው ያሉትን እናንተ አይ የእርሶ ድምፅ አይደለም። ይሄ እኮ በጣም አስቂኝ ውሸት ነው። ሶፍትዌሩ እንደነገረን የእርሶ ድምፅ አይደለም እንዴ! በህይወት ያሉ ስቱዲዮ ያለበት ስቱዲዮ ቀራጭ እኮ በህይወት አለ። ስቱዲዮም እኮ አለ ዛሬ። ሲዲው ራሱ እኮ አለ እኮ ታትሞ እና ቻሌንጅ እናደርጋቸዋለን። ለማንኛውም ሰው ይሄንን አድቫንቴጅ ተጠቀሙና እንግዲህ እውነታችሁን እንድታሳዩ ኢንቫይት አደርጋቸዋለሁ፣ ወይ በቴዲ አዋሳ ቤት ኦር ደግሞ በኮሆስትም ገብተን ይሄንን ማሳየት እንችላለን። ቀሲስ በትረንም እንጠራቸዋለን። የአበበ ጉላ ቤተሰቦችም ይጠራሉ። ምክንያቱም የአበበ ጉላ ቤተሰቦች ሰምተውት ይሄ ቅዳሴ የወንድሜ ድምፅ አይደለም ብሏል። የአበበ ጉላት ወንድም። እናንተ ግን ኤርምያስ ያሰማው የአበበ ጉላት ድምፅ ነው ብላችሁ ስቲል ክችች ብላችኋል፣ ድርቅ ብላችኋል። እንግዲህ ቤተሰቡም ወንድሞቹም የአበበ ጉላት ድምፅ አይደለም ሲሉ፣ የድምፁ ባለቤትም እኔ ነኝ ሲሉ፣ የእናንተ ፋይንዲንግ ግን ምንድን ነው? አይ ሌላ ሰው ነው። ይሄ በጣም አስቂኝ ነው። ስለዚህ ይሄንን በደንብ አድርገን ስለምንሄድበት ተዘጋጁ ለማለት ነው። አዳምሻ እግዚአብሔር ይስጥልን። ይሄንን ውሸት ሳታጠሩ ምንም አይነት ዲቤት አይኖረንም። ይሄ በጣም ሂውጅ ውሸት ስለሆነ ማለት ነው። እንዲሁም ጥሩ ነገር ትሰራላችሁ ብለን ስንጠብቅ ጭራሽ ደብዳውን አድርጋችሁ በውሸት ላይ ውሸት ነው የጨመራችሁትና ልንተዋችሁ ነበር። እኔ ፐርሰናሊ ልተዋችሁ ነበረ ንቄ፣ ግን ጭራሽ በህይወት ያሉት ቄስ ላይ የእርሶ ድምፅ አይደለም እያላችሁ ማሸት ጀመራችሁ። ስቱዲዮ ገብቶ የተቀረጹት ቄስ በህይወት እያሉ የእርሶ ድምፅ አይደለም እያላችሁ ስትዋሹ ጊዜ አይ እንዴ እኛም እኮ አትሊስት በጣም ፕሮፌሽናል ባንሆንም ኤክስፐርት ባንሆንም ግን የአይቲ ባለሙያ ነን። ሶፍትዌሮችን በደንብ መጠቀም እንችላለን። ለምን ቻሌንጅ እንዳደረግን ብለን ነው። በዚህ እንገናኛለን ማለት ነው። ሜርሲና መሳይ በዚህ ጉዳይ አዳምሻ እናመሰግናለን ስላመቻቸህልን። ሌላውንም በዚሁ መልኩ ውሸቶችን ካጠራን በኋላ እንግዲህ ወደ ዲቤቶች ደግሞ በየፈርጁ እንገባለን ማለት ነው። ታንኪዩ በጣም ጊዜ ይስጥልን። ደምዬ አንድ ያሬድ ቃለ ሕይወት ያሰማልን። ዲያቆን እግዚአብሔር ይስጥልን። ይሄ የዮሐንስ ወልደ ነጎድጓድ የተባለው እንትን አንድ
እኔ መጀመሪያ ቅዱስ ሲኖዶስን በጣም ልናመሰግን ይገባል። በቃ ስራ ጀምረውልናል። እሰየው፣ በጣም ነው ደስ ያለኝ። ለምን አንድ መረጃ ሊጨምርልህ ያሬድዬ፣ ታምረ ማርያም ላይ ስለ አፄ ምኒልክ የጨመሩትን አይተዋል? ታምረ ማርያም ላይ አዲሱም አለኝ የድሮም አለኝ። ኤግዛክትሊ ናው ይሄ ታድሶች በ1980ዎቹ እና 90ዎቹ መጀመሪያ ላይ አንዱ ቅስታቸው የነበረው መጽሐፍትን እየበረዙ ግን አስመስለው ማስወጣት ማለት ነው። አስመስለው ልክ የኦርቶዶክስ አድርገው እንደውም ካስታወሳችሁ የእመቤታችንን የቅዱስ ሚካኤል ምናምን ከበሩ ላይ ፒክቸር ያደረጉና ውስጡ ግን የምንፍቅና የነበረበት ነው። እና ከነዚህ ውስጥ አንዱ እነ ታምረ ማርያም ብዙ ድርሳናት፣ ብዙ ገድላት የዚህ ሰለባ ሆነዋል። የዚህ ጉዳይ ሰለባ ሆነዋል። ስለዚህ ይሄ ትልቅ ጅማሮ ነው ለኛ። እንደውም የነሱ ስራ በደንብ የሚጋለጥበት እንደሆነ ማሳያ ነውና ታምረ ማርያም ላይ የአፄ ምኒልክን ታምር አስገብተው በማን ነው ዘብሔረ ቡልጋ የሚለው ሰው ማተሚያ ቤት አሳትመው ያንን አውጥተው ይኸው የኦርቶዶክስ መጽሐፍ አፄ ምኒልክ የሆነ ታሪክ ጽፈዋል። ምን ይላል? አፄ ምኒልክ ጸለዩና እመቤታችን ተገልጣላቸው እነዛን ሰዎች ግደላቸው አለቻቸው የሚል ታሪክ አስጀምሩ። አፄ ምኒልክ የነበሩት 20ኛው ክፍለ ዘመን፣ ታምረ ማርያም ደግሞ የተጻፈው በደቅሲዮስ ወደ ኢትዮጵያ እንኳን የገባው 13ኛው 14ኛው ክፍለ ዘመን አካባቢ። ተመልከቱ ልዩነቱን ማለት የሌለ ታሪክ ታጭቆበት ማለት። ስለዚህ ይሄ ይቀጥላልና ለኛ ነው። እንደውም አባቶቻችን ወደዚህ መምጣታቸው ገና ብዙ የምናወጣዋልና መንገዶቹ እየተዘጉ እንደሆነ ማሳያ እንዲሆን ነው። እቺን ልጨምርልን ያሬድዬ፣ እግዚአብሔር ይስጥልኝ። አሜን። ታውኑ ግለሰቦች የሚወገዛሉ። ከቤተክርስቲያን የቤተክርስቲያን ትምህርት የሚቃወሙ ሰዎች ሁሉ ገና ይወገዛሉ። ይሄ ቤተክርስቲያን እንኳን የግለሰብ መጽሐፍ አይደለም ተሐድሶ መናፍቃንነት እያወገዘች ገና ትቀጥላለች። ስለዚህ በጣም ጥሩ ነው። እኔ የማዝነው እንዳልኩት ለፕሮቴስታንቶች ነው። ትምህርት ሊያልቅባችሁ ነው። ገድል ድርሳን ነበረ መደበቂያችሁ። ያ ሁሉ ታርሞ ከወጣ ምን ልትሆኑ ነው? ምክንያቱም መጽሐፍ ቅዱሱን ስትጀምሩ ስትበጣበጡ እያየን ነው። እቺም ባለፈው ሳምንት እንኳን አሁን ጴንጤቆስታልና ሉተሪያን ብለን ለይተናል። በፊት በጅምላ ነበር ምና፣ አሁን ግን አቁመናል። ምክንያቱም ሉተሪያኖቹ ለዩልን፣ እኛ ከጴንጤቆስታል ጋር ትምህርትም ዲኖሚኔሽንም አንገናኝም ስላሉ እኛም አሁን አስተካክለን ጴንጤቆስታልና ሉተሪያን እያልን ነው የምናወራው። ምን ማውራት ስትጀምሩ ገድል ድርሳን አይደለም ግን ልዩነት ያመጣው መጽሐፍ ቅዱስ መግለጽ ስትጀምሩ ሉተሪያንና ጴንጤቆስታ ብላችሁ መለያት ጀመራችሁ። ጥምቀትና ቁርባን አለያዩታችሁ ማለት ነው የጌታ ትምህርት። አሁን ገድል ድርሳኑ እየታረመ በግለሰብ በስርዋጽ የገቡ ባልታወቁ ሰዎች የሚጻፈው ሁሉ እየታረመ ከወጣ መጽሐፍቶቹን የምትደበቁባቸው መጽሐፍት ከወጡ ችግር ውስጥ ልገቡ ነው። ጴንጤዎች በጣም ችግር ውስጥ ልገቡ ነው። ስለዚህ እሱን ነበረ ፖይንት ያደረኩት እና በደንብ እንቀጥልበታለን። አደራ አሁንም ደግሞ አለው ሜርሲና ወንድማችን መሳይ ቻሌንጃችንን ተቀበሉ። ዊ ዋንት ዩ ጋይስ ላይቭ እንድታሳዩን ምን እንዳረጋችሁ፣ እንዴት አድርጋችሁ ቻርቱ እንዳመጣችሁት ፓወርፖይንት ወይም ፒዲኤፍ ሳይሆን የምንፈልገው ላይቭ ገብታችሁ ድምፆቹን ወደ ሶፍትዌሩ ዳውንሎድ እያደረጋችሁ እንዴት አድርጎ አናላይዝ አድርጎ ምን ዳታ እንደሰጣችሁ። ምክንያቱም እኔ የምጠቀምበት አንዳንዱ ሶፍትዌር ቀሲስ ይገርሞታል። ኢቭን ከየትኛው ሶርሱን ጭምር አንዳንድ ያወጣል። ከዩቲዩብ ላይ ከመጣ ይሄ ከዩቲዩብ ላይ ነው የመጣው ይላል። ኮምፔር አድርጎ ይሄ ከዩቲዩብ የመጣ ነው፣ ይሄ ከዚህ የመጣ ነው ይላል። እና እያንዳንዱ ዝርዝር ዲቴል እያንዳንዱን አልጎሪዝም እና ሜትሪክስ ሊያሳዩን እንፈልጋለን። እኛ አንሸወድም። ኦርቶዶክሳውያን የምትሸውዱት የራሳችሁን ግሩፖች ተከታዮች ሸውዱ። እኛ ጋር ግን መሸወድ የለም። ይሄን ቻሌንጅ አልቀበልም ካላችሁ ምንም ችግር የለብንም። ቴዲ ሐዋሳ ቤት የሚሆን ሌላ ቤት ገብተን በራሳችንን ቤት ጠቅላላ አናሊሲሱን ላይቭ አናሊሲስ ወንድማችን እናታችን እንዳደረጉት የሆነም ፓወርፖይንት ምናምን ሳይሆን ላይቭ ቀጥታ ድምፆቹን እየከተትን ከዛ ሪዛልቱን እናሳያቸዋለን ማለት ነው። ባለ አይምሮ የሆነ ሰው አይምሮን ይጠቀማል። አይ እኔ ዝም ብዬ እስከ ሞት ድረስ ነው የምጋደለው ለኤርሚያስ ያለ ሰው እስከ ሞት ድረስ ህሊና ሸጠ መጋደል ትችላለህ። ቀሲስ በትረን እንጠራቸዋለን። ቀሲስ በትረን እንዲገኙ እናደርጋለን። ሲዲዮ የታተመበትም ዓመተ ምሕረቱም የሲዲዮ ከቨርም ስቱዲዮም ኢንፎርሜሽኑ እንዲመጣ እናደርግና እና ደግሞ የአበበ ጉላ ቤተሰቦችን መጥተው ማን አበበ ጉላ ትሪሊ የሚለውንም
በዛውም እንሄድበታለን። ዋንስ ኤንድ ፎር ኦል ውሸትን ጥርት አድርገን ግትልትል ውሸት ያሉትን ቀሲስ እንግዲህ ጨመቅ አድርገን እውነትን ዳራ ሲዘን እውነትን ገልጠን ወደ ዋናው ነገር እንሄዳለን ማለት ነው። እግዚአብሔር ይስጥልን ቀሲስ። በጣም ነው የምናመሰግነው መዝሙር ያሬድ። አይ የነሱ ኮምፒውተር አይ ቲንክ የጴንጤቆስጣል ኮምፒውተሩ ራሱ ይዋሻል መሰለኝ። ይሄ ቴክኖሎጂው ራሱ ለሙያቸውም ለእምነታቸውም አለመታመናቸው እና መርሲ በጣም አዝናለሁ። ለማንኛውም አንድ ነገር ስለምትረሱ ላሳይ። እዛ እነ መርሲ ቀርባችሁ ቀሲስ ዲበኩሉ አበበ ጉልላት አልሞተም ብለዋል የሚለውን ነው ረጅም ሰዓት የወሰዳችሁበት። በነገራችን ላይ አበበ ጉልላት የሚባል በህይወት ያለ ሰው ሊኖር ይችላል። ተመሳሳይ እስከ አያቱ ድረስ ተመሳሳይ ሰው ሊኖር ይችላል በኢትዮጵያ ውስጥ። እሱን እኔ ዲና ያላደርግም። አሁንም ሌላ ራሱ ያልሞተ አበበ ጉልላት የሚባል ሊኖር ይችላል። ኢቭን ቀለመ ወርቅ አይተንፍሱ የሚባል ሰው ራሱ ሊኖር ይችላል። ሌላ ማለት ነው። እኔ የተናገርኩትን የቆረጣችሁትን መርሲ የቆረጣችሁትን ላሰማሽ። ማስረጃ እንፈልጋለን። ያሰማው ድምፅ የቀለም እንትን የአበበ ጉልላት አይደለም፣ የዲያቆን በትረ ነው። ማስረጃ የአበበ ጉልላትን መሞቱና ለመሞቱን መረጃ እንፈልጋለን። ካላመጣ ግን ውሸታም ነህ፣ አልሞተም ማለት ነው። አበበ ጉልላት የሚባል ሰው የለም የምለውን የለም የምትለዋል ለብቻ ቆርጣችሁን ያቀረባችኋት። እኔ ግን አበበ ጉልላት የሚባል ሰው በፍጹም አልሞተም አላልኩኝም። ማስረጃ ይኸው፣ የዚያ ያጋለጥኩት ለት ኤርሚያስን ያጋለጥኩበት ቪዲዮ ይኸው፣ እድሜ ለዩቱብ ይኸው። መርሲ ታይዋለሽ። ይሄንን ፎር መንዝ ኤጎ ያን ጊዜ ማለት ነው። ይኸው ኦርቶዶክሳዊ ሚዲያ ላይ ገብተሽ ይኸው ያልኩበትን ልክፈትልሽ። ይኸው ስለምትረሱ ነው። እዛ ላይቭ ላይ ረጅም ሰዓት ካንፈስ በላይ ያወራችሁት እዚህ ላይ ስለሆነ ማለት ነው። ይኸው 1 ሰዓት ከ24 ላይ ከፍተዋለሁ። ይኸው ከ24 ላይ 1 ሰዓት ከ24 ላይ ይኸው This week we're hosting a free trading and investing workshop right here in Woodland Hills. Inside this work በጉልላት ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ። ወይ ትንሽ ወደ ኋላ ልመልሰው። ትንሽ አበበ ጉልላት የሆናን ትምርት እያስተማራ ያለ እሱ ከሆነ ተስፋው እንደ ቀለሜ ማሆን ከሆነ ፓስተር ማሆን ከሆነ እንደዚህ ማዋሸት ከሆነ ቤተክርስቲያንን እንደዚህ መሚታት ቅዱሳንን ማሳደብ ከሆነ አስባችሁታል? ኦኬ የቤተክርስቲያን ዳቁን ሆኖ እንዴት ነው እንደ ቀለሜ ማሆን ቅዱሳንን ማሳደብ ያማረው? እንዴት ኢየሱ አሁን እንደ ሞቶም ከሆነ አሪፍ ነው። እግዚአብሔር ሁናት እንትን ለሱ አዝኖላት ወስቶት ከሆነ ማለት ነው ካላት እንትን እንደ ቀለሜ ሳይሆን እና በጣም ከባድ ነው። እግዚአብሔርን በስማ ይኸውልህ አሁን በነገራችን ቶሚ ሮንግሊ እንዳትረዱ። ቶኒ ያለው ምንድን ነው?